3.3 ካርቲዥያን ኮኦርዲኔት ሲስተም የሶስተኛ ሌሰናችን ነው። የቻፕተር 3 ስለ ካርቲዥያን ኮኦርዲኔት ሲስተም የምናይበት። የካርቲዥያን ኮኦርዲኔት ሲስተም የምንለው ኤክስ አክሲስ እና ዋይ አክሲስ የያዘ በአራት ኳድራንት በኤክስ እና በሆሪዞንታል እና በቨርቲካል አክሲስ ሲከፋፈል ወደ አራት ኳድራንት የሚቀየረውን ሲስተም የምናይበት ትልቅ ሌሰን ነው ከቻፕተር 3። by the end of this section you should be able to ይህን ሴክሽን ከጨረሳችሁ በኋላ ማወቅ ያለባችሁ ነገሮች፣ አንደኛ ካርቲዥያን ኮኦርዲኔት ሲስተምን ዲስክራይብ ማድረግ መቻል። ካርቲዥያን ኮኦርዲኔት ሲስተም ማለት ምን ማለት ነው የሚለውን እሱን ዲስክራይብ ማድረግ መቻል። ሁለት ድሮው አራት ኳድራንት አለው እንደተነጋገር ነው። የካርቲዥያን ፕሌን የሚባለው ከዛ ኦሪጂኑን እና ኤክስ እና ዋይ አክሲስ የትኛው እንደሆነ መለየት አለባችሁ። ፕሎት ፖይንትስ ኦን ዘ ካርቲዥያን ኮኦርዲኔት ፕሌን ጊቭን ዜር ኮኦርዲኔትስ የሆነ ኮኦርዲኔት ቢሰጣችሁ በዛ ኮኦርዲኔት በተሰጣችሁ ኮኦርዲኔት መሰረት ካርቲዥያን ኮኦርዲኔቱ ላይ ፕሎት ማድረግ መቻል አለባችሁ። ኤክስን ያክል ዋይን ያክል ቢሰጣችሁ ተብሎ ቢሰጣችሁ እሱን መሳል መቻል አለባችሁ ነው። የመጨረሻው ድሮ ግራፍ ኦፍ ሊኒየር ኢኩዌሽንስ ላይክ ዋይ ኢዝ ኢኳል ቱ ኤምኤክስ። ሊኒየር ኢኩዌሽን ቢሰጣን ወይም ቢሰጣችሁ ያንን ሊኒየር ኢኩዌሽን በካርቲዥያን ኮኦርዲኔት ሲስተም ወይም እዛ ፕሌን ላይ መሳል መቻል አለባችሁ። ማኑዋሊ ቴብል ተጠቅማችሁ ኤክስ እንደዚህ ሲሆን ዋይ እንደዚህ ይሆናል። 3.31 the four quadrants of the Cartesian coordinate plane ኮኦርዲኔት ፕሌን ካርቲዥያን ኮኦርዲኔት የሚባለው አራት ኳድራንት እንዳለው እናውቃለን። ስለ ኳድራንቶቹ ነው የምናየው በዚህኛው በ3.31 ደግሞ ሰብ ሴክሽን ወይም ሰብ ሌሰን አክቲቪቲ 3.31 ዲስከስ ዊዝ ዮር ፍሬንድስ። አንደኛ ድሮ ሆሪዞንታል ናምበር ላይን ኤንድ ማርክ ዘ ናምበርስ። ምንድነው ሆሪዞንታል ላይን አስምሩና ከዛ ማርክ አድርጉ ነው የሚለን። ሆሪዞንታል ላይን ማለት እንደዚህ አድርገን ከዚህ ጋር 0 ቢኖር በዚህ በኩል በቀኝ በኩል 1 2 3 ያለ በቀኝ በኩል ፖዚቲቮች በግራ በኩል ደግሞ ኔጌቲቮች ኔጌቲቭ 2 ኔጌቲቭ 3 እንደዚህ አደረግን። እንደዚህ ነው የሚለን። ድሮው ካደረግን በኋላ ናምበሮቹን ማርክ አድርጉ ነው። ቁጥሮችን ማርክ አድርጋችሁ አስቀምጡ ሆሪዞንታል ላይ ከሳላችሁ በኋላ ነው የሚለን። ሁለት ድሮው ቨርቲካል ናምበር ላይን ፐርፔንዲኩላር ቱ ሆሪዞንታል ናምበር ላይን ዳት ፓስ ስሩ 0 በ0 የሚያልፍ አሁን መጀመሪያ ሆሪዞንታል ላይን ሰርተናል። በ0 የሚያልፉን በ0 ፓስ የሚያደርግ ደግሞ ፐርፔንዲኩላር 90 ዲግሪ የሆነ ቀጥ ያለ መስመር አስምሩ ነው የሚለን። በቨርቲካል ላይን በ0 የሚያልፍ እንደዚህ ማለት ነው። እንደዚህ አደረግን ዳት ፓስ ስሩ 0። ከዛ በኋላ ምን እናደርጋለን? ሶስተኛ ማርክ ዘ ናምበርስ አበብ ኤንድ ቢሎ ኦን ዘ ቨርቲካል ላይን። ከአበብ ሆሪዞንታል ላይን ከሆነ ፖዚቲቭ ነው 1 2 3 እያለ ይቀጥላል። ቢሎ ደግሞ ከሆነ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ይቀጥላል። ሶስተኛም እንደዛ ነው። ዘ ሆሪዞንታል ናምበር ላይን ኢዝ ኮልድ ኤክስ አክሲስ ይባላል። ዘ ቨርቲካል ናምበር ላይን ኢዝ ኮልድ ዋይ አክሲስ እንለዋለን። The two intersecting number lines or vertical and horizontal set up a plane is called ምን ይባላል? ኮኦርዲኔት ፕሌን። ካርቲዥያን ኮኦርዲኔት ወይም ኮኦርዲኔት ፕሌን ይባላል። ካርቲዥያን ኮኦርዲኔት definition 3.12 two perpendicularly intersecting horizontal and vertical number lines together set up a plane is called ምን ይባላል? ካርቲዥያን ኮኦርዲኔት ፕሌን የምንለው ምንድነው? ሁለት ፐርፔንዲኩላር የተገናኙ ወይም 90 ዲግሪ የሚሰሩ ላይኖች ሆሪዞንታሊ እና ቨርቲካሊ ኢንተርሴክት የሚያደርጉበት በነምበር ላይን together to set up a plane ለመስራት የምንጠቀመው ምን ይባላል? ካርቲዥያን ኮኦርዲኔት ፕሌን ይባላል። ልክ እንደዚህ አይነት ሆሪዞንታል ቨርቲካል፣ ይሄ ቨርቲካል ነው፣ ይሄኛው ደግሞ ሆሪዞንታል ነው። ከዛ 90 ዲግሪ ይሰራሉ። እዚህ ጋር ይሄ ኦሪጂኑ ነው። ከዚህ ወደዚህ ያለው ፖዚቲቭ ናምበር ነው የሚቀመጥበት። ከዚህ ወደዚህ ደግሞ ያለው ኔጌቲቭ ነው። ከአፕ ወደ ላይ ደግሞ ፖዚቲቭ ነው፣ ወደ ታች ኔጌቲቭ። ስለዚህ አት 0 0 ላይ ከኦሪጂኑ ይገናኛሉ። 90 ዲግሪ ተስፈርሳቸው 90 ዲግሪ ይሰራሉ።
ያን ፕሌን ምን እንለዋለን? ካርቴዥያን ኮኦርዲኔት ፕሌን እንለዋለን። the horizontal number line is called x axis ሆሪዞንታሉ ይሄ ኤክስ አክሲስ ይባላል። ይሄ ኤክስ አክሲስ ነው። ይሄ ደግሞ ዋይ አክሲስ እንለዋለን። vertical number the vertical number line is called y axis ሆሪዞንታሉ ኤክስ አክሲስ ነው። vertical ደግሞ y axis the intersection point of x axis and y axis is called origin የሚገናኙበት ኤክስ አክሲስ እና ዋይ አክሲስ ወይም ቨርቲካል እና ሆሪዞንታል የሚገናኙበት ቦታው ስፔሲፊካሊ ቦታዋ ኦሪጂን ነች። ለዛ ላይ ግን እዚጋችን የምትገናኝበት ቦታ ኦሪጂን ትባላለች። ቨርቲካል ሆሪዞንታል እዚህ ጋር የሚገናኝበት ቦታ ኦሪጂን ነች። ኦሪጂን ይባላል። ኮኦርዲኔት ፕሌን ኦር ካርቴሺያን ፕሌን ኮኦርዲኔት ፕሌን ወይም ካርቴሺያን ፕሌን ማለት እንችላለን። እዚህ ጋር በሰፊው ተቀምጧል ለማየት ያክል። ይህ ምንድነው? ሆሪዞንታል አክሲስ ሆሪዞንታል ናምበር ላይ ነው። ኤክስ አክሲስ ምንድነው የተሰመረው ይኛው። ይህ ደግሞ ቨርቲካል ናምበር ላይን ወይም ዋይ አክሲስ እንለዋለን። ከኦሪጂኑ በስተቀኝ በኩል ከሆሪዞንታሉ በስተቀኝ በኩል የሚቀመጡ ፖዚቲቭ ናምበር ናቸው። ከሆሪዞንታሉ በስተግራ በኩል የሚቀመጡ ኔጌቲቭ ናምበር ናቸው። ከቨርቲካሉ ደግሞ አፕ ወደ ላይ ከኦሪጂኑ በላይ በኩል የሚቀመጠው ፖዚቲቭ ናምበር ነው። ዳውን በታች በኩል የሚቀመጠው ኔጌቲቭ ናምበር። ኤክስ አክሲስ እና ዋይ አክሲስ የሚገናኙባት ቦታ ደግሞ ኦሪጂን ትባላለች። ኦሪጂን ትባላለች 0 ማለት ነው። ሎኬቲንግ ፖይንትስ ኦን ዘ ኮኦርዲኔት ፕሌን በኮኦርዲኔት ፕሌን ፖይንቶችን ሎኬት ማድረግ ወይም ማርክ ማድረግ። የሆነ ፖይንት ይሰጠናል በኤክስም በዋይም ያለውን ፈልገን ማርከም ለማድረግ። ፖይንትስ ኦን ካርቴሺያን ፕሌን ኢዝ ዲስክራይብድ ባይ ቱ ናምበርስ ኤ ኮማ ቢ that are called coordinates በሁለት ናምበሮች ነው ዲስክራይብ የሚደረገው። አንደኛው የመጀመሪያው ናምበር የኤክስ ናምበር ወይም የሆሪዞንታል ፕሌኑ ነው። ሁለተኛው ደግሞ የሆሪዞንታል ላይ ነው። ሁለተኛው ደግሞ ኤክስ የዋይ አክሲስ ወይም የቨርቲካል ላይ ነው። ስለዚህ ካርቴሺያን ፕሌን ላይ ፖይንቶችን ማርክ ለማድረግ ወይም ለመግለጽ የምንጠቀምበት በሁለት ናምበር ነው የምንገልጸው። ኤ እና ቢ ሊሆን ይችላል። ኤ ምንድናት? ኤክስ አክሲስ ነው። ወይ ደግሞ ቢ ደግሞ ዋይ አክሲስ ወይም ኤ የምትወክልልን ሆሪዞንታል ላይን ነው። ሆሪዞንታል ላይን ላይ ያለ ማርክ የተደረገ ቁጥር። ቢ ደግሞ የሚወክልልን ቨርቲካል ላይን ላይ ያለ ማርክ የተደረገ ፖይንት ነው ማለት ነው። the first number a is the horizontal position of the point from the origin ከኦሪጂኑ ምን ያህል ሆሪዞንታል ተጉዟል። ወደ ግራም ሊሆን ይችላል ወደ ቀኝም ሊሆን ይችላል። ብቻ ከሆሪዞንታል ላይ የሚገኝ ፖይንት ነው። ከኦሪጂኑ ምን ያክል ሄዷል የሚለውን የሚገልጽልን ናምበሩ ኤ የመጀመሪያዋ እሷ ነች። it is called ኤክስ ኮኦርዲኔት ወይም ደግሞ አብሲስ ይባላል። ኤክስ ኮኦርዲኔት ወይም አብሲስ እንለዋለን ኤን ማለት ነው። the second number b is the vertical position of the point from the origin ከኦሪጂኑ ምን ያክል ወደ ላይ ወይም ወደ ታች ሄዷል። ወደ ላይ ከሆነ ፖዚቲቭ ነው፣ ወደ ታች ከሆነ ኔጌቲቭ ነው። ብቻ ከኦሪጂኑ ምን ያክል ቨርቲካሊ ተጉዟል የሚለውን የሚገልጽልን ቁጥር ደግሞ ቢ ነው ወይም ሌተር ቢ እሱን ይገልጽልናል። ምን ይባላል? ዋይ ኮኦርዲኔት ወይም ኦሪጂኔት ይባላል። to locate a point a, b on a coordinate plane follow the following steps የሆነን ፖይንት ለማመልከት ወይም ሎኬት ለማድረግ በኮኦርዲኔት ፕሌን ይህን ስቴፕ መከተል አለባችሁ። የመጀመሪያው ስቴፕ 1 move a unit in the horizontal direction from the origin a ያክል ዩኒት ሆሪዞንታል ዳይሬክሽን ሙቭ አድርጎ ይላል። ኤ ያክል ዩኒት ምንድነው? ከዛ ግን ሙቭ ኤ ዩኒት ቱ ዘ ራይት ኢፍ ኤ ኢዝ ፖዚቲቭ ኤ ፖዚቲቭ ከሆነ ኤ ወደ ራይት ኤ ያክል ዩኒት ሙቭ አድርጎ ሆሪዞንታል ዳይሬክሽን ከሆነ ሆሪዞንታል ዳይሬክሽን አይደለ። ኤ ደግሞ ኔጌቲቭ ከሆነ ሙቭ ኤ ዩኒት ቱ ዘ ሌፍት ኢፍ ኤ ኢዝ ኔጌቲቭ ኔጌቲቭ ከሆነች ደግሞ ኤ ዩኒት ያክል ወደ ግራ ነው ሽፍት የምናደርገው ወይም ሙቭ የምንጓዘው። ሎኬት ለማድረግ ሆሪዞንታል ላይን ሎኬት ለማድረግ ኤ ፖዚቲቭ ከሆነ ከኦሪጂኑ ወደ ቀኝ በኩል ወይም ወደ ራይት ሙቭ እናደርጋለን ኤ ዩኒት ያክል። ኤ ኔጌቲቭ ከሆነ ደግሞ ከሆሪዞንታል ላይኑ ከኦሪጂኑ ወደ ግራ በኩል ኤ ዩኒት ያክል ሙቭ እናደርጋለን ወይም እንጓዛለን።
ስቴፕ 2 ዘን ሙቭ ቢ ዩኒት ኢን ዘ ቨርቲካል ዳይሬክሽን። ኤ ማለት የኤክስ አክሲስ ላይ የሚወከላል ወይም ሆሪዞንታል አይደለ። ቢ ደግሞ ያልነው ዋይ አክሲስ ወይም ቨርቲካል ላይ የሚቀመጠው ፖይንት ነው። ስለዚህ ቢ ያክል ሙቭ እናደርጋለን። ቢ ፖዘቲቭ ከሆነ ወደ ላይ ቢ ያክል ዩኒት ሙቭ እናደርጋለን። ምን ከሆነ ግን ኢፍ ቢ ፖዘቲቭ ከሆነ ወደ ላይ ነው። ከኦሪጂኑ ወደ ላይ ቢ ዩኒት ያክል እንጓዛለን። ቢ ኔጌቲቭ ከሆነ ግን ከኦሪጂኑ ቢ ያክል ወደ ታች ወይም ቢ ዩኒት ያክል ወደ ታች ሙቭ እናደርጋለን ወይም እንጓዛለን። ኤግዛምፕል አለ እዚህ ጋር። ኤግዛምፕል 1 ሎኬት ዘ ፖይንት 3 ኮማ 2 ኦን ዘ ኮኦርዲኔት ፕሌን። ኮኦርዲኔት ፕሌን አለ አይደለ? እንደዚህ ቢኖር ስሪ ምንድነው? ኤክስ አክሲስ ነው። የመጀመሪያው ኤክስ አክሲስ ነው። ሁሌም መጀመሪያ ላይ የሚጻፈው ኤክስ አክሲስ ወይም ሆሪዞንታል ላይ የሚቀመጥ ቁጥር ነው። ሁለተኛው ደግሞ ዋይ አክሲስ ወይም ቨርቲካል ላይ የሚቀመጥ ቁጥር ነው። ስለዚህ ስሪ አሁን ፖዘቲቭ ነው አይደለ? ፖዘቲቭ ከሆነ ከኦሪጂኑ ተነስተን ወደ ቀኝ ስሪ ዩኒት ያክል እንሄዳለን። 1 2 3 እዚህ ጋር ቢሆን እዚህ ያገኘነ ስሪን። ከዛ ደግሞ ሁለት አለ። ሁለት ደግሞ ቨርቲካል ላይ ነው አይደለ? ሁለትም ፖዘቲቭ ነው። ሁለት ዩኒት ያክል ወደ ላይ እንሄዳለን። 1 2 ስለዚህ እዚህ ጋር ማለት ነው ፖይንቶች ነው ማለት ነው። ፖይንቱ ስሪ ኮማቱ ማለት እቺ ነች። በዚህ መሰረት ነው ሎኬት የምናደርገው። እዚህ ጋር በስዕል አለ በደንብ ግልጽ ሆኖ ሙቭ 3 ዩኒትስ ሆሪዞንታሊ ቱ ዘ ራይት ፍሮም ዘ ኦሪጂን ኤንድ ዘን 2 ዩኒትስ አፕ። 3 ዩኒት ያክል ወደ ቀኝ ከኦሪጂኑ ተነስተን ወደ ቀኝ ሙቭ እናደርጋለን። 1 2 3 ይኸው እዚህ ጋር 3 ዩኒት ያክል ኤንድ ዘን 2 ዩኒትስ አፕ። 2 ዩኒት ደግሞ ወደ ላይ 1 2 ይኸው ወደ ላይ that point ተገኘ 3 ኮማ 2። ኤግዛምፕል 2 locate the point -3, 2 on the coordinate plane። -3 ኮማ 2 ደግሞ ኮኦርዲኔት ፕሌን ሎኬት አድርጉ ብለን ይሄን ለመስራት ያክል እንደዚህ አድርገን ኤክስ አክሲስ ነው እንደምናውቀው፣ ይሄ ደግሞ ዋይ አክሲስ ነው። -3 በኤክስ ዳይሬክሽን -3 ኔጌቲቭ ነው አይደለ? 1 2 3 ኔጌቲቭ ከዚህ ከኦሪጂኑ ወደ ግራ 3 ዩኒት ያክል እንሄዳለን። እዚህ ጋር -3 አገኘን ማለት ነው። ከዛ ቱ ደግሞ ፖዚቲቭ ነው አይደለ? ወደ ላይ ነው የምንሄድ 1 2 ስለዚህ እዚህ አካባቢ ይሆናል ማለት ነው። ፖይንቱ -3 ኮማ 2 እዚህ አካባቢ ይሆናል። እዚህ ጋር ማስቀምጠታል ሙቭ 3 ዩኒትስ ሆሪዞንታሊ ቱ ዘ ሌፍት ፍሮም ዘ ኦሪጂን። ለምን ኔጌቲቭ ስለሆነ ወደ ግራ 3 ዩኒት ያክል እንጓዛለን። then 2 ዩኒትስ አፕ። ሁለት ደግሞ ፖዚቲቭ ስለሆነ ወደ ላይ 2 ዩኒት ያክል እንሄዳለን ማለት ነው። እዚህ ጋር በስዕል ለማየት 3 ዩኒት ያክል ሙቭ 3 ዩኒትስ ቱ ዘ ሌፍት ማለት ይሄ ኦሪጂኑ ነው። ከኦሪጂኑ ወደ ግራ በኩል 1 2 3 ዩኒት ያክል እዚህ ጋር ሄድን። ከዛ 2 ዩኒት ወደ ላይ 1 2 እዚህ ጋር ማለት ነው። እዚህ ጋር ቆምን። ፖይንቷ ነች ሎኬት እናደርጋት። ኤግዛምፕል 3 ሎኬት ዘ ፖይንት 2.0 ኦን ዘ ኮኦርዲኔት ፕሌን። 2.0 ሁሌም የመጀመሪያዋ ኤክስ ነው የምትወክል፣ ሁለተኛው ደግሞ ዋይ ነው የምትወክል። እንደዚህ ኮኦርዲኔት ብንስል ኤክስ 2 ነው አይደለ? 2 ዩኒት ያክል 1 2 እዚህ ጋር 2 ዩኒት እዚህ ጋር 2 እዚህ ጋር ቢኖር 0 ደግሞ እዛው 0 ነው አይደለ? 0 ከ0 አይልቅም ከኦሪጂኑ ስለማይነቅ ፖይንታችን ነች ማለት ነው። ፖይንት 2.0 ነች። move 2 units to the right from the origin and then 0 unit in the vertical direction. no move in the vertical direction ለምን 0 ስለሆነ at the origin ከላይ ነው የሚያልፍ፣ እዛው ስለሚያልፍ ምንም ወደ ላይ የምንሄድበት መንገድ አይኖርም። ወይም vertical direction አንጓዝም። ለምን 0 ስለሆነ ኤክሱ 0 ስለሆነ እዛው ባለበት ላይ ያርፋል። ስለዚህ ምንድነው move 2 units to the right from the origin እዚህ ጋር ያልቃል ማለት ነው። ኤክስ 0 ዋይ 0 ስለሆነ 0 ደግሞ እዚህ ጋር ስለሆነ። ኤግዛምፕል 4 ሎኬት ዘ ፖይንት 0.-4 ኦን ዘ ኮኦርዲኔት ፕሌን። እዚህ ጋር እንደዚህ አድርገናል ብንስለው ኤክስ የመጀመሪያው 0 ነች። ይኸው 0 እዚያው ካለበት ከኦሪጂኑ -4 1 2 3 4 እዚህ ጋር -4 ለምን ይሄ ዋይ ዳይሬክሽን አይደለ? ቨርቲካል ስለሆነ ቨርቲካል ኔጌቲቭ ስለሆነ ከኦሪጂኑ ወደ ታች ነው 4 ዩኒት 1 2 3 4 ስለዚህ ፖይንት ብለነች
0 ኮማ -4 ትገልጻለች ማለት ነው። እዚህ ጋር ማለት ዲስክሪፕሽኑ ስታርት ፍሮም ኦሪጂን ኤንድ ኖ ሙቭ ኦን ሆሪዞንታል። ከኦሪጂኑ እንጀምርና ወደ ሆሪዞንታል ለምን አንሄድም? 0 ስለሆነች ማለት ነው። ከኦሪጂኑ እንጀምራለን። ዘን ሙቭ 4 ዩኒትስ ዳውን ኢን ዘ ቨርቲካል ዳይሬክሽን። ኔጌቲቭ ስለሆነ ወደ ታች ነው የሚሄድ። 4 ዩኒትስ ዳውን ኢን ዘ ቨርቲካል ዳይሬክሽን። ሆሪዞንታል ግን ምንም አንጓዝም። አት ዘ ኦሪጂን ነው የምንጀምር 0 ስለሆነ። እዚህ ጋር በስዕል ማየት እንችላለን። ከኦሪጂኑ እንጀምራለን። ከዛ 4 ዩኒት ያክል 1 2 3 4 ወደ ታች 4 ዩኒት ያክል እንሄዳለን። ከዛ እቺ ፖይንት ምንድን ነች? 0 ኮማ -4 ማለት ነው። ኖት አለ እዚህ ጋር ደግሞ አንደኛ the coordinate of all points on the x axis has the form a, 0 የሁሉም ፖይንቶች ኮኦርዲኔት ምን አለው? ኤክስ አክሲስ ምን አይነት ፎርም ነው የያዘው? a, 0 ነው። ኤክስ አክሲስ ከሆነ ምንም y አክሲስ የለውም። ለምን? 0 ስለሆነ y ይሄው እዚህ ጋር y 0 ስለሆነ ኤክስ አክሲሱ a, 0 ፎርም ያለው የy አክሲስ ላይ ምንም ሆሪዞንታል ቨርቲካልም ሆነ ቨርቲካል አፕም ቨርቲካል ዳውንም የምንሄድበት ኮንዲሽን የለም። ለምን? 0 ስለሆነ። ስለዚህ ኤክስ አክሲስ እንለዋለን። ኤክስ አክሲስ የሚይዘው ፎርም ደግሞ a, 0 ነው። በግራፍ ስናየው እዚህ ጋር እንደዚህ ያለ እዚህ ጋር ግራፉ a, 0 ይኸው ፎር a ግሬተር ዛን 0 a ከ0 የሚበልጥ ከሆነ እንደዚህ አይነት ፎርም ይኖራል። a ስንት ቁጥር ይሆን አይታወቅም፣ ግን ብቻ ከ0 ስለሚበልጥ ከኦሪጂኑ በስተቀኝ በኩል የሚገኝ ይኸው እዚህ ጋር a, 0 ለምን ኤ ከ0 የሚበልጥ ከሆነ በቀኝ በኩል ነው የሚሆነው። ኤ ከ0 የሚያንስ ከሆነ ደግሞ በግራ በኩል ከኦሪጂኑ በግራ በኩል ወይም በሌፍት ሳይድ። ለምን? በዚህ በኩል የሚገኙት ኔጌቲቭ ቁጥሮች ስለሆኑ ማለት ነው። ስለዚህ አሁን ኤ ኔጌቲቭ ቁጥር ነው ማለት ነው። እዚህ ጋር ግን ስፔሲፊካሊ ኤን አናውቀውም ስንት ቁጥር እንደሆነ፣ ግን ኤ ከ0 የሚበልጥ ከሆነ ከኦሪጂኑ በራይት ስለሚገኝ እዚህ ጋር ብለነዋል። ኤ ከ0 የሚያንስ ከሆነ ኔጌቲቭ ከሆነ ግን በሌፍት ነው የሚገኘው። ኤ, 0 ይኖራል። ሁለተኛ the coordinate of all points on the y-axis has the form 0, b በy-axis የሚያልፉ ኮኦርዲኔቶች ደግሞ ሙሉ ምንድን ነው የሚባሉ? ምን አይነት ፎርም የያዙ ናቸው? 0, b ለምን? ሆሪዞንታል ላይ ምንም ዳይሬክሽን ሆሪዞንታል ዳይሬክሽን ላይ ምንም ሽፍት የሚያደርገው ሙቭ የምናደርግበት ነምበር የለም። ሆሪዞንታል ላይ 0 ስለሆኑ ማለት ነው። ይሄ 0 ናቸው። ወይም ኤክስ አክሲስ ላይ ምንም ኮኦርዲኔት ፖይንት የለም 0 ብቻ ስለሆነ 0, b የሚል አይነት ፎርም የያዙ። ከዛ ስንጽፋቸው ምን ይሆናል? ቢ ከ0 የሚበልጥ ከሆነ አፕ እናደርግና 0, b እናደርገዋለን። ለምን? ቢ ፖዚቲቭ ነምበር ነው። ስፔሲፊክ ቁጥሩን አይታወቅም፣ ግን ከ0 የሚበልጥ ከሆነ ከኦሪጂኑ በላይ በኩል ወይም አፕ ነው የሚቀመጥ። ስለዚህ 0, b if b is greater than 0 ቢ ከ0 የሚበልጥ ከሆነ ወይም ቢ ፖዚቲቭ ነምበር ከሆነ 0, b ፎርም ይዞ እዚህ ጋር ይሆናል ማለት ነው። ቢ ከኔጌቲቭ ከሆነ ወይም ከ0 የሚያንስ ከሆነ ደግሞ ምንድን ነው እዚህ ጋር ነው የሚቀመጥ 0, b determining the coordinate of a given point የሆነ ጊቨን ፖይንት ቢሰጠን የዛን ኮኦርዲኔት እንዴት ነው የምንፈልገው? የሆነ ፖይንት ተሰጥቶን ስፔሲፊክ ፖይንት ተሰጥቶን ያችን ፖይንት ይዘን እንዴት ነው ኮኦርዲኔቱ የምናወጣው? በኤክስን ያክል ይላል፣ በዋይን ያክል ይላል። በኤክስን ያክል ነው በዋይን ያክል ነው ብለን እንዴት እንገልጸዋለን ወይ እንዴት ዲተርማይን እናደርጋለን ነው ሚለን ቱ ዲተርማይን the coordinate of the point የሆነ ፖይንት ፒ ስፔሲፊክ ፖይንት ፒ ቢሰጠን እና የዚያን ፖይንት ኮኦርዲኔቶችን አወጡ ብንባል ወይም ዲተርማይን ለማድረግ አንደኛ ወይም የመጀመሪያው ፈርስት ድሮው ቨርቲካል ላይን ፓሲንግ ስሩ ዘ ፖይንት ፒ ክሮሲንግ ኤክስ አክሲስ። መጀመሪያ ቨርቲካል ላይን እንሰራለን ወይም ድሮ እናደርጋለን። በፖይንት ፒ ክሮስ የሚያደርግ ኤክስ አክሲስን በፖይንት ፒ አቋርጦ የሚያልፍ ወይም ክሮስ አድርጎ የሚያልፍ ሌት ኢት ክሮስስ አት ኤ ያችን የሚያቋርጥባትን ቦታ ኤ ብንላት፣ ለምሳሌ እንደዚህ ያደረግ ነው። እዚህ ጋር በዚህ አቋረጠ ብንላት እችን ፖይንት ክሮስ የሚያደርግባትን ፖይንት ኤ ብንላት፣ then x coordinate of p is a እች ፖይንት የኤክስ ኮኦርዲኔቷ ማን ሆነች ማለት ነው? ኤ ሆነች ማለት ነው። ፖይንቱ ግን እዚህ ጋር እናያለን። ፖይንቱ ለምሳሌ እዚህ ጋር ቢሆን በዚህ ክሮስ አድርገን ነው እንሄዳለን ቨርቲካል ላይ። ለምን? ይህችን ሆሪዞንታል ላይ ነው እንዲያልፍ ሆሪዞንታል ላይ የሚያልፋት ደግሞ ክሮስ የሚያደርጋት ፖይንት ደግሞ ኤ ብትሆን ኤ አልናት። ስለዚህ የዚች ፖይንት ምንድነው የፖይንቷ የኤክስ ኮኦርዲኔት ኦፍ ዘ ፖይንት ፒ ምንድናት ማለት ነው? ኤ ናት ማለት ነው። then
then draw horizontal line passing through P crossing y axis let it ቅድም ምንድን ያደረግነው ፖይንት ፒ ጋር ቢኖር በዚች ፖይንት የሚያልፍ ቨርቲካል ላይን ሰራን። ከዛ ሆሪዞንታል ላይን ደግሞ እዚህ ጋር አለ። በዚህ የሚያልፈው ሆሪዞንታል ላይን ችንክሮስ አድርጓት የሚያልፋት ኤ ብትባል፣ ቀጣይ ደግሞ ምንድን ነው የተባለ ቨርቲካል ላይን ሳሉ። ቨርቲካል ላይን ደግሞ ምንድን ነው then draw horizontal line passing through crossing P axis let it be ከዛ ምንድን ነው እናደርገው ሆሪዞንታል ላይን ማንም ያልፋት ምንም ፓስ የሚያደርገውን እችን ፖይንት ፓስ የሚያደርጋት ከዛች ፖይንት የምታልፍባት ፖይንት ማን ትባላለች? ሌት ቢ ብንላት እቺ ቢ የዋይ አክሲሷ አባል ነች ማለት ነው። ስለዚህ እቺ ፖይንት ምን ሆነች ማለት ነው? እዚህ ጋር አለ ኤ ኮማ ቢ ሆነ ማለት ነው። ሶ ዘ ኮኦርዲኔት ኦፍ ፒ ኢዝ ኤ ኮማ ቢ። እዚህ ጋር ማለበሰ ምንድነው ኖርማል ሆሪዞንታል ላይን እዚህ ጋር አለ። በዚህ መስመር ነው ስናሰምር እችን ኤክስ አክሲሱን የሚያልፈው ክሮስ አድርጎ የሚያልፈውን ፖይንት ኤ ብንለው፣ ከዛ ደግሞ ሌላ ሆሪዞንታል ላይን እንስላለን። ለምን እችን ቨርቲካል ላይን ክሮስ አድርጎ የሚያልፍ አይደለ? ከዛ እችን ክሮስ አድርጎ የሚያልፋት ደግሞ ፖይንት ቢ ብትባል፣ ቢ ደግሞ የፒ ዋይ አክሲስ ናት። ስለዚህ ፖይንት ምን ሆነች ማለት ነው? ኤ ኮማ ቢ ማለት ነው። ኤግዛምፕል 5 ዲተርማይን ዘ ኮኦርዲኔትስ ኦፍ ዘ ፖይንትስ ኢንዲኬትድ ቢሎ። ምንድን ነው የምንፈልግ? የፖይንት የተሰጡን ፖይንቶች ኢንዲኬት የተደረጉ ፖይንቶችን ኮኦርዲኔታቸውን አውጡ ነው የሚለው። ለምሳሌ ኤ ኢንዲኬት ተደርጎልናል። ምንድን ነው የምናደርግ? በኤ ፓስ የሚያደርግ ቨርቲካል ላይን መጀመሪያ እንስላለን ኤክስ ኮኦርዲኔቷን ለማውጣት። ልክ በዚች በነጠብጣቧ ስናልፍ ማን ክሮስ አድርጎ አለፈ? ሶስት የመጀመሪያው ኮማ፣ ከዛ ሆሪዞንታል ላይን ደግሞ አሁንም ልክ በፖይንት ኤ የሚያልፍ በዚህ የሚያልፍ ፖይንት ስናደርግ ማን ጋር ክሮስ አደረገ? እዚህ ጋር ክሮስ አደረገ ቨርቲካል ላይን። ይሄ ማን ነው? 3.4 የኤ 3.4 ማለት የቢን ደግሞ ስንሰራ ፖይንት ቢ ቨርቲካል ላይን በቢ የሚያልፍ ቨርቲካል ላይን ኤክስን ክሮስ አድርጎ የሚያልፍ ላይን እንሰራለን። በዚህ የሚያልፍ ከዛ የማን ነው? -3 እኛው ፖይንት -3 ኮማ ሆሪዞንታል ላይን ደግሞ በቢ የሚያልፍ ዋይ አክሲስን ክሮስ አድርጎ የሚያልፍ። ስለዚህ እዚህ ጋር ማን እናገኘን? 4 እናገኘን። ዋይ አክሲስን ክሮስ የሚያደርግ -3.4። ይሄ ደግሞ የማን ነው? የቢ ማለት ነው። የቢ ፖይንት ሲ ደግሞ እዚህ ጋር አለ። የሲን ደግሞ ለመስራት ቨርቲካል ላይ መጀመሪያ እንሰራለን። ኤክስን ለማግኘት ኤክስ ኮኦርዲኔትን ልክ በዚህ የሚያልፍ ማናገኘን 3 ኮማ፣ ከዛ ደግሞ ሆሪዞንታል ላይን በዚህ የሚያልፍ ማናገኘን -4። የሲ ኮኦርዲኔት ማን ሆነ ማለት ነው? 3 ኮማ -4። የዲን ስንሰራ ቨርቲካል ላይ እንደዚህ የሚያልፍ ማን ጋር አረፍነ? -3 ጋር ኮማ ሆሪዞንታል ላይን ቨርቲካል ላይን ክሮስ የሚያደርግ ማን ጋር አረፈ? -4። ስለዚህ -3 ኮማ -4 የማን ነው? የዲ ፖይንት ነው ወይም ኮኦርዲኔት ነው ማለት ነው። ከዛ ኢ ደግሞ እዚህ ጋር አለ። በቨርቲካል ላይን ሆሪዞንታል ለማወቅ በማን አለፈ? -1 ላይ -1 ኮማ ሆሪዞንታል ላይን ማን ላይ አለፈ? 0 ላይ -1 ኮማ 0 የኢ -1 ኮማ 0 ማለት ነው። ኤፍ ቨርቲካል ላይን ወይ ኤክሱን ከማን ጋር ክሮስ አደረገው ወይም ክሮስ አድርጎ ያለፈው የኤክስ አክሲሱ ማን ነው? 0
ኮማ ከዛ ሆሪዞንታል ላይን ደግሞ ቨርቲካልን ክሮስ የሚያደርግበትን ለማወቅ -1 0 ኮማ -1 0 ኮማ -1 ደግሞ የኤፍ ፖይንት ማለት ነው። ለሌላ solution to determine coordinate of A, draw vertical line passing through A. It crosses x-axis at 3. Hence its x coordinate is 3. ምንድነው የሚለው እዚህ ጋር የኤን ኮኦርዲኔት ፕሌን ለማግኘት ምን እናደርጋለን? ቨርቲካል ላይን በኤ የሚያልፍ ቨርቲካል ላይን ድሮ እናደርጋለን ወይም እንስላለን። ከዛ ኤክስ አክሲስ ላይ ማን ክሮስ ያደርጋል? 3ን ያደርጋል። ስለዚህ ኤክስ ኮኦርዲኔቱ ማን ነው ማለት ነው? 3ን አገኘን። ክሮስ የሚያደርግባትን የኤክስ አክሲስ ካገኘን ያቺ ክሮስ የሚያደርግባት ቁጥር ኤክስ ኮኦርዲኔት ናት ማለት ነው። ዘንድሮ ሆሪዞንታል ላይን ፓሲንግ ስሩ ኤ፣ በኤ የሚያልፍ ደግሞ ሆሪዞንታል ላይን ድሮ እናደርጋለን። ኤት ክሮስ ዋይ አክሲስ፣ ከዛ ዋይ አክሲስን ደግሞ አት ስንት ላይ 4 ላይ ክሮስ ያደርጋል። ሂንስ ዋይ ኮኦርዲኔቷ ማን ሆነች? 4። ስለዚህ 3,4 3,4 የኤ ኮኦርዲኔት ነው ማለት ነው። Therefore, the coordinate of A is 3,4. In similar method, you can determine the coordinate of the rest points B minus 3,4, C 3,4, D minus 3,4, E minus 1,0, F 0,1. ልክ እንደሰራ ነው። በዚህ መሰረት ስዕል መሳል ነው። ኤክስ ኮኦርዲኔትን ለማግኘት ቨርቲካል ላይን በዛ ፖይንት በጊቨኑ ፖይንት በተሰጠን ፖይንት የሚያልፍ ቨርቲካል ፖይንት እንስላለን። ከዛ ኤክስን ክሮስ የሚያደርግበት ፖይንት ኤክስ ኮኦርዲኔት ይባላል። ዋይ ኮኦርዲኔትን ለማግኘት ደግሞ ሆሪዞንታል ላይን በተሰጠን ጊቨን ፖይንት ላይ ፓስ የሚያደርግ ቨርቲካል አክሲሱን የሚቆርጥበት ክሮስ የሚያደርግበት ፖይንት ደግሞ ዋይ ኮኦርዲኔት ይባላል ማለት ነው። ኳድራንት የሚባሉት ምንድን ናቸው? ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ኳድራንት፣ ፎርት ኳድራንት፣ 4 ኳድራንት ነው ያለ አይደለ? እንደ ኤክስ እና ዋይ ከተቆረጠ የመጀመሪያው ፈርስት ኳድራንት ነው፣ ሁለተኛው ነው፣ ከዛ ሶስተኛው ነው፣ አራተኛው 4 ኳድራንት ነው ያለ። The x-axis and the y-axis divide the Cartesian plane into 4 regions known as quadrants. x-axis እና y-axis ካርቴዥያን ፕሌንን ወደ 4 ይቆርጠዋል አይደል? እንዴት እናደርገው? 1 2 3 4 ወደ 4 ይከፍለዋል። 4 ሪጅን አለው። ያ ሪጅን ምን ይባላል? ኳድራንት ይባላል፣ ወይም ኳድራንት ይባላል። የመጀመሪያው ኳድራንት፣ ሁለተኛው ኳድራንት፣ ሶስተኛው ኳድራንት፣ አራተኛው ኳድራንት። The 4 quadrants, first quadrant, second quadrant, third quadrant, and fourth quadrant are shown in the diagram below. የኛ ኳድራንት ዋናው ፖዚቲቭ፣ ይህም ፖዚቲቭ ነው፣ ወደዚህም ፖዚቲቭ ነው፣ ወደዚህም ፖዚቲቭ ነው። ኤክስ ወደ ራይትም ፖዚቲቭ ነው፣ ወደ አፕም ወይም ወደ ላይም ፖዚቲቭ ስለሆነ። ሁለተኛ ኳድራንት ደግሞ ወደዚህ ፖዚቲቭ ነው፣ ወደዚህ ግን ኔጌቲቭ ነው። ኤክስ ኔጌቲቭ ዋይ ፖዚቲቭ። ሶስተኛ ኳድራንት ይህም ኔጌቲቭ ነው፣ ይህም ኔጌቲቭ ነው። ይህም ወደ ሌፍት ነው፣ ይህም ዳውንዋርድ ነው፣ ይህም ሌፍት ሳይድ ነው። ወደ ግራና ወደ ታች ኔጌቲቭ። አራተኛው ኳድራንት ወይም ፎርት ኳድራንት ወደ ቀኝ ፖዚቲቭ ነው፣ ኤክስ ፖዚቲቭ፣ ዳውንዋርድ ደግሞ ኔጌቲቭ። ይህን ይመስላል ዳይሬክሽናቸው። እዚህ ጋር የሚገኙ ፖይንቶች በሙሉ እዚህ ሪጅን የሚገኙ ፖይንቶች ኤክስ ፖዚቲቭ ነው፣ ዋይ ኔጌቲቭ ነው ሁሌም። እዚህ አካባቢ የሚገኙ ፖይንቶች ሁሉም ፖዚቲቭ ነው፣ ወይም እዚህ አካባቢ የሚገኙ ደግሞ ኤክሱ ኔጌቲቭ ኤክስ ነው፣ ዋይ ደግሞ ፖዚቲቭ ዋይ ነው ሁሌም። ከዚህ የምናገኛቸው ሁለቱም ኔጌቲቭ ኤክስ ኔጌቲቭ ዋይ። ኳድራንት 1 contains positive x values and positive y values። ኳድራንት 1 ሁሌም የመጀመሪያው ኳድራንት ነው። የሚይዘው ምንድን ነው? ኤክስ ፖዚቲቭ የሆነ ኤክስ ቫልዩ ነው፣ ፖዚቲቭ የሆነ ዋይ ቫልዩ። ሁለቱም ኤክስ ወይም ፖዚቲቭ ቫልዩ ናቸው። የመጀመሪያው ኳድራንቱ ደግሞ ኤክሱ ኔጌቲቭ ነው፣ ዋይ ደግሞ ፖዚቲቭ ነው። የሚይዘው ቫልዩ ኮንቴን የሚያደርገው። ሶስተኛ ደግሞ ኳድራንት 3 contains negative x and negative y። ሁለቱም ኔጌቲቭ ናቸው። ኳድራንት 1 ሁለቱም ፖዚቲቭ ናቸው። ኳድራንት 3 ደግሞ ሁለቱም ኔጌቲቭ። ኳድራንት 4 ኤክሱ ፖዚቲቭ ነው፣ ዋይ ኔጌቲቭ ነው። ኤግዛምፕል 6 in which quadrant or axis the following points ላይ a 4,1 ኤክስም ፖዚቲቭ ወይም ፖዚቲቭ ምንድነው? የመጀመሪያው ኳድራንት። ቢ ኔጌቲቭ 4 1
ኤክስ ኔጌቲቭ ዋይ ፖዘቲቭ። ይህ ደግሞ ሁለተኛው ኳድራንት አይደለም። ሁለተኛው ኳድራንት ማለት ይሄ እዚህ ጋር ይሄኛው ኤክስ ኔጌቲቭ ነው፣ ዋይ ደግሞ ፖዘቲቭ ነው። ይሄ ፖዘቲቭ ነው፣ ይሄ ኔጌቲቭ ነው። ስለዚህ ሁለተኛው ኳድራንት ነው ዲ ማይነስ 3 ኮማ ማይነስ 3። ይሄ ደግሞ ሶስተኛው ኳድራንት አይደለ? ለምን እኛ ኳድራንት ይሄም ኔጌቲቭ ነው፣ ይሄም ኔጌቲቭ። ይሄ ሪጅን ሙሉ ኔጌቲቭ ነው፣ ሁለቱም ኔጌቲቭ ኔጌቲቭ የሚሆንበት ሪጅን ነው። ይሄኛው ሁሉም ፖዘቲቭ ፖዘቲቭ የሚሆንበት ሪጅን፣ ይሄኛው ይሄ ኔጌቲቭ ይሄ ፖዘቲቭ፣ ይሄ ደግሞ ይሄ ፖዘቲቭ ይሄ ኔጌቲቭ የሚሆንበት ሪጅን ነው። ስለዚህ ሁለቱ ኔጌቲቭ የሚሆኑበት የትኛው ኳድራንት ነው? ሶስተኛው ኳድራንት። ሰብ ኤፍ 1 ኮማ ማይነስ 3 ኤክስ ፖዘቲቭ ዋይ ኔጌቲቭ። ይሄ ፎርዝ ኳድራንት ሶሉሽን ማየት እንችላለን። ኤክስ ኤ ቦዝ ኤክስ ኤንድ ዋይ ቫሉስ አር ፖዘቲቭ ዘን 4 ኮማ 1 ላይስ ኦን ፈርስት ኳድራንት። ይሄ የመጀመሪያው ኳድራንት ነው። ቢ ኤክስ ኢዝ ኔጌቲቭ ኤንድ ዋይ ኢዝ ፖዘቲቭ ዘን ማይነስ 4 ኮማ 1 ላይስ ኦን ሰከንድ ኳድራንት። ይሄ ሰከንድ ነው። ኤክስ ኮኦርዲኔት ኢዝ 0 ዘን 0 ኮማ 9 ላይስ ኦን ዋይ አክሲስ። 0 ኮማ 9 ማይነስ 3 ኮማ 0 ምንድን ነው? ይሄኛው 0 ኮማ 9 ዋይ አክሲስ ነው፣ ዋይ አክሲስ ላይ ነው የሚገኝ ኳድራንታል ነው። ኳድራንታል ነው። ይሄ ኳድራንታል ነው። ዲ ቦዝ ኤክስ ኤንድ ዋይ ቫሉስ አር ኔጌቲቭ ዘን ማይነስ 3 ኮማ ማይነስ 3። ይሄ ደግሞ ሰርድ ኳድራንት ላይ ነው የሚገኝ። የዲ ሰርድ ኳድራንት። ኢ ዋይ ኮኦርዲኔት ኢዝ 0 ዘን ማይነስ 3 ኮማ 0 ኦን ኤክስ አክሲስ ነው። እኛው ምንድነው ኤክስ አክሲስ ላይ ነው የሚገኝ። ኤክስ አክሲስ ላይ ኳድራንታል ነው። ኳድራንት ሲሆን ኳድራንታል ነው። በአክሲሱ ላይ ነው የሚገኝ። ለምን? አንደኛው 0 አንደኛው ቁጥር ስለሆነ። ኤፍ ኤክስ ኢዝ ፖዚቲቭ ኤንድ ዋይ ኢዝ ኔጌቲቭ ዘን 1 ኮማ ማይነስ 3 ላይስ ኦን ዘ ፎርዝ ኳድራንት። የመጀመሪያው ኤክስ ፖዚቲቭ ነው ወይ ኔጌቲቭ ነው። የሚገኝ ደግሞ ፎርዝ ኳድራንት ላይ። ይሄ ፎርዝ ኳድራንት ነው ማለት ነው።